ውድ ተመልካቾቻችን ጤና ይስጥልን። እነሆ የዛሬውን ዜና ከመልካም ቲዩብ ቻናል። በመቄዶንያ የአረጋውያንና የአእምሮ ህሙማን መረጃ ማዕከል በአዲስ አበባ እየተገነባ ለሚገኘው የአረጋውያን መኖሪያ ዘመናዊ ሆስፒታል አጠቃላይ ፊኒሺንግ ስራውን ለማጠናቀቅ 5 ቢሊዮን ብር እንደሚያስፈልግ በመግለጽ ከየካቲት 1 ከ2017 ጀምሮ የመጀመሪያውን ዙር ገቢ ማሰባሰቢያ ዝግጅት ለማሰባሰብ በሰይፉ ቻናል ላለፉት 3 ወራት በቆየው ገቢ ማሰባሰቡ በዚህ አይነት ከ1 ቢሊዮን መሰብሰቡን በሰይፉ ቻናል በተደረገው የመጀመሪያው ዙር ገቢ ማሰባሰቢያ ግንቦት 1 መጠናቀቁ ይታወሳል። ይህ የገቢ ማሰባሰቢያ ፕሮግራም የተካሄደበት ሰይፉ ኦን ኢቢኤስ ሰይፉ ሾው ዩቲዩብ ቻናል በቀጥታ ስርጭትና በማስታወቂያ ገቢ የተገኘ 4,032,585 ብር ለመቄዶንያን ገቢ ተደርጎ ሲሆን በመዝጊያው ስነ ስርዓት ላይ የተገኙት የመቄዶንያን አረጋውያንና የአእምሮ ህሙማን መረጃ መስራች ክቡር ዶክተር ቢኒያም በለጠ ላለፉት 3 ወራት ሲደረግ የቆየው ዝግጅት የተሳተፉበት ሙሉ በሙሉ በማመስገን ለዚሁ ዝግጅት ዋናው ሚና ኃላፊነት በመውሰድ የ1 ቢሊዮን ብር ገቢ እንዲሳካ ላደረገው ለሰይፉ ፋንታው ምስጋና በማቅረብ ምስጋናው የምስክር ወረቀት የተበረከተ ሲሆን እንዲሁም በመቄዶንያ የሚገኙ ተረጂዎች በእጅ ጥበብ የተሰራ ገቢ ለሰይፉ ፋንታውና አርቲስት ይገረም ደጀኔ ያለበሱ ሲሆን በአረጋውያን ምርቃት በመታጀብ በሰይፉ ፋንታው ምስል የተቀረጸ ምስል በስጦታ ማበርከት ችለዋል ማለት ነው። በሌላኛው ዜና ጆ ባይደን በፕሮስቴት ካንሰር መያዛቸውን ታወቀ። ይሄ ማለት ፕሮስቴት ካንሰር ማለት በ82 ዓመታቸው በዚህ ዲያግኖስ እንደተደረጉና ለሕክምና የተለያዩ አማራጮች እንደተዘጋጁ ቀርበዋል። እንግዲህ የአሜሪካ ሕዝብ ለባይደን ያላቸውን ድጋፍ ከፍተኛ ከትራምፕ ጀምሮ የተለያዩ ሀገራት ድጋፋቸው እያሳወቁ ነው። ትራምፕም ሲናገሩ እንዲህ ብለዋል። ለባይደን መልካሙን ሁሉ እንመኛለን፣ የሁል ጊዜ ጸሎታችን ከአንተ ጋር ነው ብለው ተናግረዋል። እንግዲህ እንደሚታወቀው የጆ ባይደን መታመም ተከትሎ ፕሬዚዳንት ኦባማም ደግሞ ይህንን ሐሳብ አስተጋብቷል። እንግዲህ እንደሚታወቀው የሌሎች ሀገራት መሪዎችም ይህንን ሐሳብ በጋራ እያስተጋቡ ይገኛሉ። ምን አይነት ዲያግኖሲስ ወይም ደግሞ የሜዲካል ኔክስት ስቴፕ እንደሚሆን እንግዲህ የምንሰማውን የምናገኘው መረጃ በዚህ ፕሮግራም የምናጋራችሁ ይሆናል። ራሽያ የዩክሬንን ግዛቶች ስትደበድብ ነው ያደረችው። እንግዲህ እንደሚታወቀው ራሽያና ዩክሬን ስምምነት ሊደርሱ ይችላሉ በሚል ግምት ራሽያን ከወዲህ ዩክሬንን በሚገርም ሁኔታ እየደበደበች ትገኛለች። እንግዲህ በድብደባ ወቅት የተለያዩ ከባድ የሚባሉ የጦር ሚሊተሪ አታክ እያደረገች ነው። እንግዲህ ራሽያ እንደሚታወቀው ይህን ድርጊቷ ምናልባት ሰላም ስምምነት ይኖራል፣ ስለዚህ አስቀድሜ ደብድቤ ሊጨርስ በሚል እልህ ይመስላል ይህንን ፕሮግራም እያካሄዱ ያለሁት። እንግዲህ እንደሚታወቀው የአሜሪካው ፕሬዚዳንት ከራሽያው ፕሬዚዳንት እና ከዩክሬኑ ፕሬዚዳንት ጋር በመሆን የስምምነት እንዲኖር ፈልጋለሁ። እንግዲህ እንደሚታወቀው በየቀኑ 5000 ሰው በጦር እንደሚያልቅ እንግዲህ የአሜሪካው ፕሬዚዳንት እንግዲህ ተናግረዋል። ይሄ በ5000 ሰው በድሮንና በአሰቃቂ ሁኔታ እየተገደለ ስላለ የጦርነት መቆም አለበት፣ በየትኛውም ሁሉንም ኃይል ተጠቅመን ጦርነቱን እናቆመዋለን ሲሉ ራሽያና ዩክሬን ማቆም እንዳለባቸው ተናግረዋል ማለት ነው። ስለዚህ የአሜሪካው ፕሬዚዳንት ሲሳተፉ ምናልባት ሰኞ ሲደውሉ የሚሰማ ዜና ካለ ከመልካም ቲዩብ ስለሚያዳምጡ ቻናላችንን ሰብስክራይብ፣ ሼር ማድረግ እንዳይረሱ። የመልካም ቲዩብ ቤተሰብ አባል ደግሞ መሆን ይችላሉ።